ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ሁለተኛው ቪዲዮ ነው የሚሆነው የማክሮ ኢኮኖሚክ ኢትዮጵያን ኢኮኖሚክ አሶሲዬሽን እንበለው ዝም ብለን ታይትሉን የኢትዮጵያ ኢኮኖሚክ አሶሲዬሽን ማለት የአፈጻጸሙን ከሐምሌ 1 እስከ መስከረም 30 ድረስ ባለው የሰራው ከሐምሌ 1 2017 ሐምሌ 1 ጀምሮ እስከ መስከረም 30 2018 ባለው የውጭ ገበያ ምንዛሪው ምን ይመስላል በሚል ያነሳቸውን ማለት ያገኘውን ግኝቶች ያስቀመጠበት ሪፖርት ነው። ዛሬ ዲሴምበር 28 ነው ማለት ነው በፈረንጆቹ 2025። እንግዲህ ዋና ኪ ፋይንዲንግሶቹን እያየናቸው ነው። ካስቀመጡት ነገር ብር ዲፕሪሼት እያደረገ ነው ከዓመት ዓመት ማለት ከጊዜ ወደ ጊዜ ዲፕሪሼት እያደረገ ነው። ኦልሞስት በሩብ ዓመት ሲነጻጸር ከዚህ ቀደም ከነበረው አሁን ይሄ በ2025/26 የመጀመሪያው ሩብ ዓመት ነው። በ2025/26 በሚባለው የበጀት ዓመት ውስጥ የመጀመሪያው ሩብ ዓመት ነው። ከዚያ በፊት በነበረው በ2024/25 የመጨረሻው ሩብ ዓመት ከነበረበት በ4% ወይንም በደብል ፐርሰንቴጅ ማለት ነው። ለምሳሌ ማለት ዲፕሪሼት እያደረገ የነበረው በሩብ ዓመቱ በ10 ብር ዲፕሪሼት አድርጎ ከነበረ በዚህኛው ሩብ ዓመት በ20 ብር ዲፕሪሼት አድርጓል ማለት ነው። እንደዛ ደብል አድርጎ ዲፕሪሼት አድርጓል። ስፕሬዶቹም እየሰፉ ነው። ስፕሬድ የሚሏቸው ባይንግ ስፕሬድ እና ሴሊንግ ስፕሬድ ባንኮቹ የሚገዙበት ማለት ነው። የሚገዙበትም ሰፍቷል። ለምሳሌ ንብ ባንክ እና ዘምዘም ባንክ የሚገዙበት ማለት ነው ዝቅተኛ ንብ ባንክ የሚገዛበት ነው። ዘምዘም ባንክ ከፍተኛ የሚገዛበት ነው። ማለት ሲገዙ በመካከላቸው ወደ 14 ብር ምናምን ልዩነት አለ። ሲሸጡም እንደዛው ነው። ወደ 14 ብር ምናምን ገደማ ልዩነት አለ። በመካከላቸው የ14 ብር ልዩነት አለ። አንዱ 129 ብር ምናምን ሲል ሌላኛው 143 ብር ይገዛል ማለት ነው። አንዱ 129 ብር ሲገዛ ሌላኛው 143 ብር፣ አንዱ 131 ብር ሲሸጥ ሌላኛው 145 ብር። ስለዚህ ሰፊ ጋፕ በመካከላቸው አለ እና ይሄ የማርኬት በዋናነት ባላቸው ማለት የመገንዘብ ኪሳቸው ላይ እጃቸው ላይ ምን ያህል ገንዘብ አለ፣ የደንበኛ ውቅራቸው ምን ይመስላል ምናምን በሚሉ በማርኬቱ ማርኬቱ ተሰነጣጥቋል፣ ፍራግመንት አድርጓል። በእያንዳንዱ ባንክ ባህሪ ላይ የተወሰነ ሆኗል ነው። እንደዚሁም የሚያተርፉበት መጠንም ጨምሯል ነው። ጨምሯል ነሰንስ ዶላር የሚገዙበት እና ዶላር የሚሸጡበት ቢድ አስክ ነው። ላይክ ነው ስፕሬድ የሚሉት ቢድ አስክ ስፕሬድ ሲምፕሊ ፕሮፊት ማርጂናቸው ማለት ነው። ዶላር ገዝተው የሚያተርፉበት በዛኛው አሁን ባልኳችሁ በ2000 ከሚያዝያ እስከ ሰኔ በነበረው የ2017 ዓ.ም በእኛ ላስቀምጠው ብዬ ነው። ከሚያዝያ እስከ ሰኔ በነበረው 2017 ዓ.ም ከሚያተርፍ ማለት በዶላር 3 ዶላር ነው። በ100 ዶላር 3 ዶላር ምናምን ነበር የሚያተርፉት ማለት ነው። ስለዚህ 100 ዶላር ገዝተው ላይክ ነው ሲሸጡላችሁ ይቅርታ በ100 ብር ገዝተው ሲሸጡላችሁ 103 ብር ምናምን አድርገው ነበር የሚሸጡት ማለት ነው። በሚቀጥለው በዛኛው ግን ከሐምሌ 1 2017 እስከ መስከረም 30 ባለው ግን እሱም እንደገና ደብል ጨምሯል። ስለዚህ ዶላር ላይክ ነው ብዙ ትርፍ እየወሰዱ ነው። ብዙ ትርፍ ይወስዳሉ ማለት ምን ማለት ነው? መሸጥ አይፈልጉም መግዛት ነው እንጂ። ስለዚህ ሪስክ አለባቸው ወዘተ ወዘተ። የዶላር እጥረት አሁን እነሱ እንዳስቀመጡት ሪስክ አቨርዥን፣ አንደርላይንግ ፍሪክሽን በመካከላቸው ዶላር እንደማይሻሻጡ እንደማይገዛዙ በአጠቃላይ እጥረት እንዳለና ማርኬቱ ስትራክቸር ፕሮብለም እንዳለበት በሚያሳይ ሁኔታ ገዝተው የሚሸጡበት ዋጋ መካከል ልዩነት ተፈጥሯል። ትርፋቸው ጨምሯል። ትርፋችሁ ጨምሯል ማለት ምን ማለት ነው? ገበያው ችግር አለበት። ቶሎ ቶሎ ማትረፍ አትፈልጉም። ልክ ነው። መግዣና መሸጫ ዋጋ መካከል ልዩነት ሲፈጠር ገበያው እቃ በስነ ስርዓት እያንሸራሸረ አይደለም ማለት ነው። ከዛ እንግዲህ አሁን ወደ ጥቁር ገበያው ይመጡና ኪ ፖዚቲቭ ሲግናል ኢመርጅድ አት ዘ ፓራሌል ማርኬት ፕሪሚየም ናሮውድ ነው። ማለት ጥቁር ገበያው ያለው ብልጫ that's what I'm understanding by the parallel market premium like ነው just to be sure ያው ቻት ጂፒቲ ጋይደን is the parallel
uh, market premium mentioned here, like the price difference clearance, uh, the parallel the black market as of over the official market. እሱ ነው ብዬ ነው ፕሪሚየሙ። yes exactly I think ስለዚህ ያለው ብልጫ ነው ነው with the gap shrinking from 25 Ethiopian birr like ነው 18 ነጥብ ፐርሰንት ነበረው nearly to July and like shrinking by the end of September. I doubt ግን ይሄ ነገር ምን ያህል እውነት እንደሆነ ምክንያቱም ወይም እንዴት ነው እንግዲህ ሴት ሲያደርጉ በምንድን ነው ፓራለል ማርኬቱ ወደ 13 ብር ልክ ነው 20 ብር ወርዷል ነው በጥቁር ገበያውና ኦፊሻል በሚለው ግን ጥቁር ገበያውና ኦፊሻሉ መካከል ራሱ የትኛው ነው ኦፊሻል ራሱ ማለት አሁን ለምሳሌ ኮሜርሻል ባንክ 151 ብር ነው ይላችኋል ሲቢኢ ማለት ዶላር ምገዛው ወይም ላይክ ነው 151 ብር በመግዣ በባይንግ ሬት ብንሄድ ማለት ነው። ትላንትና ነው ምናምን 150 ሚሊዮን ብር አጫራትኩ ብሏል ብሔራዊ ባንክ ስንት ነው 54 154 ብር ከምናምን አደረግኩኝ የ0.19 ሳንቲም ቅናሽ አለ ብሎ ሲል ነበር። ግን በብሔራዊ ባንክ በሚያጫርትበት ዋጋና ማለት ላይክ ነው ሸጥላችኋለሁ ብሎ ግዙኝ ነው። ብሔራዊ ባንክ በሚያጫርትበት ዋጋና ብሔራዊ ላይክ ነው እንትና ኮሜርሻል ባንክ ካንተ በቅናሽ እሸጣለሁ ማለት የሚገዛው ካገኘ ላይክ ነው እንትን ላይሰጣችሁ በአሰራር ሊከለክል ይችላል እንጂ 151 ብር ይላል። ሌሎቹ ጋር ስትሄዱ የተለያየ አይነት ሬት ነው ማየው ካልተሳሳትኩ ማለት ነው። አይ ሲ ዲፍረንት ካይንድስ ኦፍ ሬት አይደለም I don't know like I see different kinds of rates ፌስቡክ ላይ ካለ ብዬ ነው እንደው ማለት በየቀኑ እንትን አድርገው የሆነ አግሪጌት አድርገው የሚያቀርቡ ላይክ ነው የተወሰኑ የተለያዩ ሰዎች የተለያየ ሬት ያቀርባሉ እና ባንኮቹ አሉ ከዛ ደግሞ ፎሬክሶቹ ቢሮዎች አሉ ከዛ ደግሞ እንትኖቹ አሉ ነው የጥቁር ገበያ አለ የትኛው ነው አይ ዶንት ኖ የትኛው እንደሆነ ምናሹ ረገብ ብሏል ነው በጥቁር ገበያውና በነጩ ገበያ መካከል ያለው ልዩነት ከ25 ምንድነው ከ18 ነጥብ ከ18% ነበር ልዩነቱ ዝቅ ብሎ ወደ 13% መጥቷል። መቼ ማለት ነው ከሐምሌ 1 2017 እስከ መስከረም 30 2018 ባለው ጊዜ ውስጥ እንትኑ ጋፑ እየጠበበ ነው by the end of September likely due to central bank auctions and regulatory crackdown which enhanced the credibility of the official exchange rate እንግዲህ ህጋዊ እርምጃም ተክሎበት የሚያወጣው ጨረታም እነዚህ ሁለቱ ሊሆኑ ይችላሉ በጥቁር ገበያውና በእንትኑ መካከል ያለው ልዩነት ዝቅ ያደረጉት ነው I don't know like ነው የትኛው ነው ኦፊሻል ሬት is a question. The external competitiveness improved markedly in price terms with the real effective exchange rate index depreciating year on year, creating a crucial relative price signal for export and import substitution industries. Although actual trade gains depend on supply response and global demand. Okay, external competitiveness improved markedly in price terms with the real effective exchange rate index depreciating 26% year on year. እንግዲህ ከአመት አመት ማለት ቀደም እንዳልኳችሁ ነው እኔ ዶላር በመቀነሱ ተስማሚ ነኝ ነው ግን በእንትን ነው የሚወሰድ ላይክ ነው እንዴት ልበላችሁ ኢትዮጵያ ውስጥ ምህዳሩ ላይክ ነው I don't know I don't want to make a fool of myself ዶላር ብቻ ላይክ ነው ዲቫልዩ በማድረግ ኮምፒቲቲቭነስን መጨመር የሚቻል አይመስለኝም። ኮምፒቲቲቭነስ እንዳልኳችሁ ጉልበት ማርከስ አለብን ነው። ጉልበት ግን እንዴት ነው የምታረክሰው? ምግብ አርክስ ነው፣ ቤት አርክስ ነው፣ ትራንስፖርቴሽን አርክስ ነው።
ሰላምና ደህንነት አርክስ ነው። እነዚህ ነገሮች ስትራክቸራል ናቸው፣ ሰፊ ናቸው። እነሱን ስታረክስ ነው ጉልበት የምታረክሰው። ጉልበት ስታረክስ ኤክስፖርት ታረክሳለህ። ስለዚህ ኮምፒቲቲቭነስ የሆነ ፎሬን ከረንሲውን ዲፕሪሼት በማድረጉ ኮምፒቲቲቭ ሆኗል። እሱ ዲፔንድ የሚያደርገው ግን ዲፔንድ ኦን ሰፕላይ ሪስፖንስ ማለት ከዛ ያሉት ሀገሮች የኢትዮጵያን ፕሮዳክት ምን ያህል ይፈልጋሉ በእነሱ ዲማንድ ላይ አይደለም ማለት ኦፍ ኮርስ እነሱ ገዢዎቹ ናቸው ካንተ ያለውን የሚወስኑት። ግን ሀገር ውስጥ ያለው የማምረት አቅም በዶላር ማሳነስ ብቻ የሚፈጠር አይመስለኝም። እና ያው እነሱም የሚያጡት አይመስለኝም እንደው ዝም ብለው ማለት ኤክስተርናል ኮምፒቲቲቭነስ ኢምፕሩቭድ ማርክድሊ ኢን ፕራይስ ተርምስ ማለት በውጭ ተወዳዳሪነት ከፕራይስ አኳያ ሲታይ ትርጉም ባለው መልኩ ተሻሽሏል። ምክንያቱም የብር የመግዛት አቅም ከአመት ወደ አመት በ26.4 እየወረደ ነው። ከዶላር አንጻር ዲፕሪሼት እያደረገ ነው። አኑዋሊ ቅድም ያየነው የሩብ ዓመት ነው። ይሄ በአመት ዓመት ጠቅላላ ስታዩት ብር የመግዛት አቅሙ በ26% እየወረደ ነው። ስለዚህ ማለት ኢምፖርት ሰብስቲቲዩሽን ለመስራትም ኤክስፖርት ለማበረታታትም ጥሩ የዋጋ ማነቃቃት ይፈጥራሉ። ብር ዋጋው እየቀነሰ ከሄደ ኢምፖርት አድርጌ አምጥቼ ከምሰራ ይወደዳል። ስለዚህ እዚሁ ባመርተው ይቀላል የሚል አይነት ነገር እና ትርፌን ይጨምራል። ስለዚህ ኢምፖርት ሰብስቲቲዩሽን ኢንካሬጅ ያደርጋል። አት ዘ ሴም ታይም ኤክስፖርትም ዲማንድ እንዲፈጠር ያደርጋል። ነገር ግን ኤክስፖርቱ በውጮቹ ላይ ዲፔንድ ያደርጋል ነው። እኔ እንግዲህ እንዳልኳቸው ያው በጣም ክሪቲካል ስለሆንኩኝ የኢትዮጵያ ኢኮኖሚክ ስትራክቸር በተመለከተ በጣም ላይክ ነው ምንድን ነው የሚባለው ልክ አይደለም የሚል እምነት ስላለኝ ምን ያህል ማለት ኦፊሻል ዳታዎቹንም ማመን ያስቸግራል። ምክንያቱም ራሱ የእንትን ችግር ነው፣ የስትራክቸር ችግር ነው። ምክንያቱም ሰርተናል ይሏቸዋል ኢምፖርት ሰብስቲቲዩሽን ስንትና ስንት ቢሊየን የሚቆጠር ዶላር አዳንን ይላሉ። ኢዝት ትሩ ላይክ ነው ኢዝት ትሩ ማመን ነው የሚያቀታችሁ። ምክንያቱም ፖለቲሳይዝድ ሆነዋል። አታምኗቸውም፣ ውሸት ሊሆን ይችላል። ስለዚህ እነሱ እንደዚህ ቢሉ ጥያቄው እኔ ግን ኢምፖርት ሰብስቲቲዩሽንም ሆነ ኤክስፖርት ለማድረግ የፕራይስ ሲግናሊንጉ ብቻ በቂ አይደለም የሚል እምነት ነው ያለኝ። The nominal effective exchange rate index fell by 25.7% year on year, exhibiting a broad-based depreciation against the currencies of Ethiopia's main trading partners and a necessary correction from a previously overvalued position. Nominal effective exchange rate. Like what makes it special? Real effective exchange rate. Nominal effective exchange rate. Real effective exchange rate. Like how would that in the sentence? ከሪል ኤፌክቲቭ ኤክስቼንጅ ሬቱ ምን ያህል ሊለይ ይችላል? like how would the nominal effective exchange rate ሜይቢ ኖሚናል የሚሉት እንትን ነው ላይክ ነው በመንግስት ሴት የሚደረገውን አክቹዋሊ nominal effective nominal and effective it's self I don't know nominal effective exchange rate could nominal effective go together. I mean if that is nominal then effective, or am I missing something? Like you say, but this is a standard macro nuance that makes nominal and effective compatible, not contrary. Why nominal is not effective, ineffective?
In everyday, nominal sounds like in name only, effective sounds like actually working. But in international macro, this means something very specific in orthogonal, and nominal not adjusted for inflation, effective, a weighted average against multiple trading. All right. So they refer different dimensions. Okay. Uh, ስለዚህ the nominal effective exchange rate fell by year on year, exhibiting a broad-based depreciation against the currencies of Ethiopia. ይሄም ጥሩ ነው ማለት እንግዲህ የኢትዮጵያ መንግስት በጣም የሚታወቀው ኤክስቼንጅ ሬቱን ኦቨር ቫሊዩ በማድረግ ነው። ማለት ብር አቅሙ ያ አይደለም ነው፣ አቅሙ በላይ ጠንካራ አስመስለው ያቀርቡታል። ነገር ግን ያ በመሻሻሉ ማለት ከአመት አመት ኢፌክቲቭ ኤክስቼንጅ ሬቱ በ25% ቀንሷል ነው። ኤክስተርናል ኢምፕሩቭድ ማርክሊ ፕራይስ ሪል ኢፌክቲቭ ኤክስቼንጅ ሬት ኢንዴክስ ኖሚናል እና ላይክ ነው። I want like how do you differentiate between the, like you know, the knee mm, uh, like right, so in the Ethiopian context, can you clarify what real effective exchange, what real adjusted for inflation, what real and nominal could mean in the above statements? All right, exchange rate, inflation, adjusted for inflation. ሪሉ በ26.4 ቀነሰ። ኖሚናሉ በ25.57 ቀነሰ። Help me make sense of, all right? Help me make sense of these 2 points, all right? And taken together tell a clean textbook macro story. The confusion only comes if nominal effective exchange rate and real are read as competing indicators rather than linked. So read them as a sequence, not as two separate facts. Think in order. Policy plus forex reform gives you nominal depreciation. Nominal depreciation plus inflation differential, real depreciation. Therefore, real depreciation is equal to competitiveness equals not automatic export. Your two bullets correspond step like fail by. This means the birr lost about a quarter of its value on average against basket of Ethiopia's trading partner currencies. No inflation adjustment. Interpretation. This way policy levels correction at reversed an administratively overvalued currency closer to market clearing levels. This is necessary condition for competitiveness, but not depreciated by. This means after accounting for inflation at home versus abroad, Ethiopia still experienced a real depreciation. It became cheaper relative to foreign goods. This is actual competitiveness. After accounting for inflation, after accounting for inflation, what could real um, exchange? How do you take out the inflation? Like trying to understand. How do you take out the exchange rate? What you call it? The inflation out of the exchange rate. Um, can you describe
what it means to calculate the inflation out of exchange rate. ሀሳቡ አዲስ ሆነብኝ። Yeah, this is a very good question because this phrase is often used casually, even though the idea is subtle. I will explain it intuitively first, then mechanically. Uh, Intuition: taking inflation means asking a fair question. When we take inflation out of the exchange rate, we are asking, after accounting for how fast prices are rising at home versus abroad, did our goods actually become cheaper or more expensive relative to foreign goods? Okay. A nominal exchange rate tells you how many per for $1 today, but it doesn't tell you whether Ethiopian goods are actually more competitive. Okay, because domestic prices may also have risen. Okay, so taking the inflation out is removing the price illusion created by doing in the inflation. So it's not about the exchange rate, the everyday analog nomad. So really nominal. So real versus nominal in the exchange rate means whether Ethiopian goods are cheaper or dearer compared to foreign goods. You can safely include that idea. Let me okay. ጃርገን ነው እንግዲህ ሀሳቡ external competitiveness improved markedly in price terms with real effective exchange rate like depreciating 26. Okay. ስለዚህ nominal exchange rate or exhibiting a broad-based appreciation against the currencies of Ethiopia's. All right. So actually ቁጥሩ መበላለጡ የሚገርም ማለት ነው። ሀሳቡ ኮምፕሊትሊ ላይክ ነው ኤፌክቲቭ ኤክስቼንጅ እንትን ምንድን ነው ኖሚናል ኤፌክቲቭ ኤክስቼንጅ ሬት እና ሪል ኤፌክቲቭ ኤክስቼንጅ ሬት የሚለው ሀሳብ አዲስ ነው ለእኔ። ግን እንደተረዳሁት ከሆነ ከቻት ጂፒቲ ያደረጉ ምልልሶች ይሄኛው ቀጥታ ዶላሩ ረክሷል አልረከሰም ነው የሚለው ኖሚናል ኤክስቼንጅ ሬቱ ላይክ ነው። ዶላሩ ከውጭ አንጻር ሲታይ ከኢትዮጵያ ዕቃ ለመግዛት በዶላር ልክ ነው ኢን ተርምስ ኦፍ ሞኔታሪ ቫልዩ ስታዩ ቀንሷል ጨምሯል ነው። ያኛው ግን አክቹሊ እቃው የውጭ ሀገሩንም ኢንፍሌሽን ከግምት አስገብታችሁ የሀገራችሁንም ኢንፍሌሽን ከግምት አስገብታችሁ ሌትስ ሴይ ለምሳሌ አንድ ብርቱካን ኢትዮጵያ ውስጥ የሚገዛበት ዋጋ እና ሌትስ ሴይ ቻይና ኦር ዋቴቨር የሚገዛበት ዋጋ ጋር አነጻጽራችሁ ስታዩት ኢትዮጵያ ውስጥ ያለው ብርቱካን ብሩ መቀነስ ምክንያት የረከሰበት መንገድ $26.4 ነው። ይሄ ግን የኤክስቼንጁ ብቻ አይደለም፣ እነዛም ያላቸውን ኢንፍሌሽን ከግምት አስገብቶ ዶላር ቱ ዶላር ኮምፓሪዝን ነው አይደለም። ጉድሶቹ ራሳቸው ኢን ተርምስ ኦፍ እንትን ስታነጻጽሯቸው የትኛው ሞር ማለት በኢትዮጵያ ውስጥ ኮምፒቲቲቭነስ ተፈጥሯል ወይ ማለት ነው። ስለዚህ 26.4 አድቫንቴጅ አለ ነው ኮምፒቲቲቭነስ። ኢፌክቲቭ ፕራይስ ሲግናል ኮምፒቲቲቭነስ አለ። ስለዚህ ኢትዮጵያ ውስጥ ማምረት ይቀላል ወይንም ደግሞ ከኢትዮጵያ ኤክስፖርት ማድረግ ይቀላል፣ ምክንያቱም ሪል ዲፕሪሺዬሽን አለ ነው። ኢፍ አይ አንደርስታንድ ኢት ኮሬክትሊ በት ኢፍ ዛት ኢዝ ዘ ኬዝ ኤክስፖርት ውድ ሃቭ ቡምድ ኢን ማይ ቪው ወይንም ቡም አድርጎ ሊሆን ይችላል። ብር ለብር ደግሞ ስታነጻጽሩት ዲፕሪሺዬሽኑ 25.7 ነው የቀነሰው። ኢን አ ሴንስ እንዴት እንደዚህ አይነት ዲፍረንስ ሊፈጠር እንደቻለ ግን ማለት ምንድን ነው የሚባለው ሪል ኢፌክቲቭ ኤክስቼንጅ ሬቱ በ26.4 ቀንሶ ኖሚናል ወይም በስም ብቻ የሆነው መቀነስ ላይክ ነው 25.7 ሆኖ እንዴት እንደዛ ሊሆን እንደሚችል አይ ዶንት ኖ ወደ ውስጥ ሲገቡ ሲያብራሩት ምናየው ይመስለኛል። ግን
So I'm foggy up around this idea. But global commodity markets presented a dual shock, soaring prices for key exports like gold, year on year, and coffee, year on year, were offset by a sharp surge in critical import costs, particularly for key fertilizers, urea 43.3 and DAP 40.1. እንግዲህ አይ ቲንክ እዚህ ላይ ነው ያየሁት ማለት ነው ማለት በአመት ውስጥ በተደረገ ለውጥ ጎልድ የ39 በመቶ ጭማሪ አሳይቷል። 39.5 ወይም 40 በመቶ የዋጋ ጭማሪ አሳይቷል በአንድ አመት ውስጥ ማለት ነው። ቡናም ወደ 37.3 በመቶ በአመት ውስጥ ጭማሪ አሳይቷል። ሁለቱ ደግሞ ዋና የኢትዮጵያ ኤክስፖርቶች ናቸው። ነገር ግን እነዚህ ኤክስፖርቶች በማዳበሪያ ላይ በመጣ ነው በዓለም አቀፍ ደረጃ እንግዲህ ኮሞዲቲዎች የመወደድ ነገር አላቸው ማለት ነው። ከአመት አመት ማለት ነው። ስለዚህ 43.3 ዩሪያ ጨምሯል ነው። ዳፕ ደግሞ 40 ስለዚህ እንዲያውም እንትን በመጠን ካላጣጣችሁት በስተቀር እኛ የምናስገባቸው እቃዎች ሞር የጨመሩ ይመስላል እና ተጣጥቷል ነው በእንትኑ የተገኘው ቢሆንም ማለት ነው። A favorable shift in terms of trade emerged in Q1 as soaring prices for precious metals and beverages outpaced the combined decline in energy and grain import costs despite a sharp increase in fertilizer. ሌላው እንግዲህ ለንግድ የሚመች ሁኔታ ተፈጥሯል ነው በመጀመሪያው ሩብ ዓመት በዚህ በ25 26 ማለትም ሐምሌ 1 2017 እስከ መስከረም 30 2018 ባለው አመቺ የሆነ የንግድ ኢንቫይሮንመንት ተፈጥሯል። beverage outpaced the combined decline. Okay, ስለዚህ import goods and combined decline in energy and grain import costs despite sharp increase. Okay. እህል ቀንሷል። ኢነርጂ ዲክላይን ኢነርጂ ኮምባይንድ ዲክላይን ኢነርጂ ኢትዮጵያ ኢምፖርት ታደርጋለች ወይ? የነዳጅ ነው የሚሆነው የሚመስለኝ ኢነርጂ የሚሉት የነዳጅ ዋጋ ቀንሷል። ስለዚህ እሱን ሊሆን ይችላል እንጂ ኢነርጂ ኢትዮጵያ ኤሌክትሪክ ከውጭ ኢምፖርት አታደርግ ወይ ኒውክሊየር ፓወር ነው ኤሌክትሪክ አዝ ዩቲሊቲ አታደርግ እንደውም ኤክስፖርት አደረግ ይሆናል እንጂ ሶ ፕሮባብሊ ኢነርጂ ሲሉ ነዳጅ ሊሆን ይችላል። ነዳጅ እና እንደዛ አይነት ነገሮችን ሊሆን ይችላል። እነዚህ ነገሮች አሁን ነዳጅ ቀንሷል፣ ጥራጥሬዎች ዋጋቸው ቀንሷል፣ ምንም እንኳን ማዳበሪያ ቢጨምርም ማለት ነው። ስለዚህ ማለት ፕሬሸስ ሜታሎቹ እና ቡና ዋጋው መጨመር ፕሬሸስ ሜታል እና ዋጋው ጨምሯል። እንግዲህ ሁለቱን እንዴት አድርገው ሊያስታርቋቸው እንደሆነ ማለት የሚመስለው ምንድነው ኔት ኢፌክቱ በተሻለ ሁኔታ ለኢትዮጵያ ፌቨራብል ሆኗል የሚል ነው የሚመስለው። ማለት እንትኖቹ ተወደዋል፣ ፕሬሸስ ሜታሎቹ ተወደዋል፣ ቡናም ተወደዋል። beverage outpaced the combined እንግዲህ ኢትዮጵያ ወደ ውጭ የምትልካቸው what kind of beverage do Ethiopia export? What kind of beverage Ethiopia exports? ኢትዮጵያ የምትልካቸው ቤቨሬጆች coffee, sorry, beverage, actually quite narrow and very concentrated. It is clear. ቡናው ነው beverage የሚለው alcoholic beverage, very limited, niche, wine, spirit, non-alcoholic beverage, soft drinks, bottled water. It is exported instead of beverage. I don't know. like no, okay. ዋጋቸው የጨመረ precious metals, beverage. ሌትስ ዋጋቸው የጨመረ ቤቨሬጅ ኢትዮጵያ ቡና ቤቨሬጅ ብለውት ከሆነ ኢትስ ፋኒ ላይክ ነው ቤቨሬጅ ነው ዋጋ ጨምሯል። precious metal ዋጋ ጨምሯል። ግን ኢምፖርት
ዋጋቸው የቀነሰ ላይክ ነው። እነዚህ እንግዲህ ኤክስፖርት ናቸው ነው። እነዚህ ኤክስፖርት ናቸው። ኢምፖርት ግሬን ዋጋው ቀንሷል ነው የሚሉት። ግሬን ጥራጥሬ እህል እንግዲህ ኢምፖርት እያደረገች ነው። የሚገርማችሁ እኮ ነው የኢትዮጵያ ሕዝብ ግሬን ኢምፖርት ያደርጋል እና ቡና ኤክስፖርት ያደርጋል። እህል ኤክስፖርት ማድረግ አቅቶት አግሪካልቸሩ ደግሞ ግሬን፣ ኢነርጂ እነዚህ ዋጋቸው ቀንሷል ነው። ኢቭን ዶ ፈርቲላይዘር ዋጋው ቢጨምርም ማለት ነው። ስለዚህ ፌቨራብል ትሬድ ኢንቫይሮንመንት የሚሉት ሸጦ ለመግዛት አመቺ ሁኔታ ተፈጥሯል። ስለዚህ ስታጣጡት ይመስለኛል አሁን ለምሳሌ በፈርቲላይዘር ያጋጠመው ሞር ኤክስፔንስ ተጣቷል ነው ወይስ ፌቨራብል? እንዴት አድርገው ፌቨራብል ሁለቱን እንዴት እንደሚያስኬዷቸው አይ ሃቭ ኖ አይዲያ ቱ ቢ ሆነስት ላይክ ነው። ፒክቸሩ ይሄ ነው። ዘ ኩዌስችን ኢዝ ይሄ ኤክስፖርት ነው፣ ይሄ ኢምፖርት ነው። ስለዚህ ይሄ ፕላስ ነው፣ ይሄ ፕላስ ነው፣ ይሄ ማይነስ ነው ነው፣ ይሄ ማይነስ ነው ነው፣ ይሄም ማይነስ ነው ነው። ልዩነቱ ተወዷል ለማለት ነው እንግዲህ ወደ ላይ ስናሳየው። ስለዚህ ስታደማምሯቸው ስታጣጥፏቸው ኢትዮጵያ በጠቅላላ በኤክስፖርት ያገኘችው ዶላር በጠቅላላ ላይክ ነው ሳምቲንግ የሆነ አማውንት ፕላስ አለ ማለት ነው ነው። በጠቅላላ ደግሞ በኢምፖርት ላይክ ነው ኢምፖርት ያደረገችው ዶላር አርጋችሁ ትሬድ ባላንስ ስትሰሩ ኤክስፖርቱ ከበለጠ እሰየው ነው ማለት ትሬድ ባላንሳችሁን አጠራችሁ ማለት ነው። ግን አይመስለኝም ነው ስፋቱ ላይክ እንግዲህ በፊት በነበሩት ዴታዎች ወደ 8 ቢሊዮን 9 ቢሊዮን ምናምን ትሬድ ደፍስት አለ። በሌላ አማርኛ ማለት ነው ነው ኤክስፖርት የምናደርገው ወደ 20 ብለክ ነው እንበልና አሁን አዲስ መሻሻል መጥቶ 25 ቢሊዮን ኤክስፖርት ብናደርግ ራይት ይቅርታ 25 ቢሊዮን ኢምፖርት ብናደርግ ራይት ኤክስፖርት ኢምፖርት እና ኤክስፖርት የምናደርገው ደግሞ 15 ቢሊዮን ምናምን ነው የሚሆነው እና የ10 ቢሊዮን ልዩነት አለ ነው። ኔጌቲቭ 10 ነው የምንመጣው ብዙ ጊዜ። ለዛ ነው አሁን ዶላር ክራንች የሚያጋጥመን እና ላይክ ነው ፌቨራብል ቢዝነስ ኢንቫይሮንመንት አለ። ምን ማለት ነው ነው እንግዲህ የምናየው ይሆናል ማለት ነው። External demand prospects in like strengthened as purchasing managers index data showed robust expansion in the United States, India with key partners like China and Euro area showed tentative recovery and Kenya sharp rebound to signal revive like ምንድን ነው ነው purchasing managers index ሰምቼ አላውቅም። ጊዜ ነው። ስለዚህ ኤክስተርናል ማለት ዲማንድ አለ ነው ነው በዓለም አቀፍ ደረጃ ዲማንድ ተሻሽሏል ነው። ፍላጎት አለ ምንም እንኳን የኮሞዲቲ ፕራይሶች ቢጨምርም ነው። ስለዚህ ከተሰራበት ኦፖርቹኒቲ ያለ ኤክስፕሎት የሚደረግ የሚል ነው የሚመስለው። just explain this in specifically what like no export managers index, all right? Export like no purchasing managers index. Please explain this one, all right? Especially, all right, purchasing managers index, all right? Sure, this sentence like no signal reading and the key into it is understanding what the purchasing manager actually measures and why economists care much about it. Is a monthly survey based on indicator of business activity. It asks purchasing managers, okay, the people who are the inputs for are new orders rising or falling? Is production increasing? Are inventories growing? Are deliveries faster or slower? Is employment expanding? These managers sit upstream, all right? Okay, in the economy, so they see change before GDP or trade data appear. So the single most important rule, the 50 line, PMI is centered around above 50, expansion activity growing,
below 50 contraction activity. For the farther from 50, the stronger the signal. So 51 mild expansion, strong expansion, and very strong expansion. So okay. Mm, India key partners 52, 50, generally mild expansion. ለምን እንደቀላቀሏቸው አሁን ኢንዲያ፣ አሜሪካ እና ኬንያን እዚህ ጋር ለምን እንዳስገቡ ኤኒዌይ ዋናው ሀሳቡ ምንድን ነው? በዓለም አቀፍ ደረጃ ትዕዛዝ ጨምሯል ወይ ነው፣ እቃ ይፈለጋል ወይ? እነዚህ ፐርቼዚንግ ማኔጀርስ ተጠይቀው የሚመልሱት ጥያቄ ላይ የሚሰራ ኢንዴክስ ነው። ስለዚህ ከ51 በላይ ከሆነ ደህና ነው ማለት ነው። ከ51 በታች ከሆነ ኢኮኖሚ ኮንትራክት እያደረገ ነው። በዓለም አቀፍ ደረጃ ዲማንድ ምን ይመስላል? ጤናማ ነው። ሰው እቃ ይፈልጋል፣ ምርት ይፈልጋል። ስለዚህ ፌቨረብል ኦፖርቹኒቲ አለ ኤክስፕሎይት ከተደረገ የሚል ነው እንግዲህ ያለው ኢምፕሬሽን። ሶ ሌትስ ጎ ኢንቱ ሶ the introduction part. uh, One year into its transition to a market-based exchange rate regime, the Ethiopian economy faces a pivotal period, navigating the intricate interplay between domestic reform efforts and the complex mix of international pressures and opportunities. እንግዲህ የኢትዮጵያን ኢኮኖሚ ወሳኝ የሆነ መንገድ ላይ መጥቷል ነው የኢትዮጵያ ኢኮኖሚ። ምክንያቱም በሀገር ውስጥ ያለውን የማሻሻያ ጉዳይ ሃንድል ማድረግ አለበት እና በዓለም አቀፍ ደረጃ ያሉትን አደጋዎች እና እድሎች የመጠቀም ማለት እነዚህ ነገሮች ውስጥ ያለው ዳይናሚክስ አለ። እንደገና ደግሞ የዓለም አቀፍ ገበያ ሁኔታ የሚያቀርብበት ጫና አለ፣ የሚፈጥርለት ኦፖርቹኒቲ አለ። እነዚህን ኤክስፕሎይት ማድረግ ፈተና አለበት ነው 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 This quarterly macroeconomic update for the first quarter of the year, like 2025-26 Ethiopian fiscal year, which starts in July and end in September. September 2025 provides a critical assessment of this dynamic period, focusing on two crucial areas: the internal evolution of the foreign exchange market and the external forces shaping the nation's economic stability. እንግዲህ ትኩረቱ ይሄ ማለት ምንድነው? የሩብ ዓመት ሪፖርት ነው እንዳልኳችሁ። ሩብ ዓመቱ መቼ የሚጀምር ነው ጁላይ 1 ወይንም ደግሞ ሐምሌ 1 2017 በኢትዮጵያ ወይም በእነሱ ጁላይ 1 2025 እና እስከ ስንት ጊዜ የቆየ ነው? መስከረም 30 2018 ወይንም ሴፕቴምበር 30 2025 ድረስ ባለው በዛ በጀት ዓመት ውስጥ የውስጥ የፎሬን ኤክስቼንጅ ገበያው በውስጥ ምን አይነት ዝግመት ሽግግር እያደረገ ነው እና ደግሞ በውጭ ሀገር ያሉት የዓለም አቀፍ የኢኮኖሚክ ሁኔታዎች ይሄን የሀገር ውስጥን አፌክት ስለሚያደርጉ ወይንም ቅርጽ ስለሚሰጡት ነው የሚሉት እነሱ። እንዴት ላይክ ነው ምን አይነት ነገር አስከትለዋል ውስጥ ያለው ዝግመት እና ዓለም አቀፉ ድባብ በፎሬን ኤክስቼንጅ ላይ internal evolution of and shaping the nation's economic stability. What's their focus is a question ማለት the question in a sense ጀነራል ማክሮ ኢኮኖሚክ ስታቢሊቲው ከውጭ ሀገር አንጻር ምን ይመስላል ነው ወይንስ ደግሞ ፎሬን ኤክስቼንጅ ዳይናሚክሱ ምን ይመስላል፣ ምን አይነት ሁኔታ ተፈጥሯል ነው ወይስ ሁለቱንም ነው? መጀመሪያ ላይ የነበረኝ ኢምፕሬሽን ምክንያቱም ሰብታይትሉ የሚለው ማለት እንትኑ ጀነራል እንትኑ ማክሮ ኢኮኖሚክ አሰስመንት ቢልም ኮምፒቲቲቭነስ፣ ስታቢሊቲ እና ፕሬሸር ሃንድሊንግ ነገር ነው የሚለው። ስለዚህ ማክሮ ኢኮኖሚውን ነው ወይንስ አንዷን ሰበዝ አውጥተው እንትኗን ኤክስቼንጅ ሬቱን ብቻ ነው ወይንም ሁለቱንም ነው? I don't know. I'm not sure. The first section delves into exchange rate dynamics with a specific focus on the Ethiopia's birth trajectory against the US dollar. እንግዲህ የመጀመሪያው ክፍል የምንዛሪ መስተጋብሩን ሁኔታውን ዳይናሚክሱ ላይ ፎከስ ያደርጋል። ከዶላር አንጻር የኢትዮጵያ ብር ምን አይነት አካሄድ እየሄደ ነው ማለት እየጠነከረ ነው፣ እየተሻሻለ ነው፣ በጣም እየደከመ ነው ወዘተ ትራጀክተሪውን ማለት ነው። It analyzes the currency's performance and movement during the quarter, examining whether the initial phase of intense adjustment has given way to a period of greater stability or new pressures have emerged. All right. Pressure.
እንግዲህ ምን አይነት አፈጻጸም አለው ነው ከረንሲው ብሩ በዚህ በመጀመሪያው ሩብ ዓመት ማለት ነው። ኤግዛማይኒንግ ዌዘር ዘ ኢኒሻል ፌዝ ኦፍ ኢንቴንስ አጀስትመንት ማለት ኢንቴንስ ነው አጀስትመንቱ አብረብት የሆነባቸው ነው የሚመስለው። ድንገት የመጣ በጣም ላይክ ነው በከፍተኛ ጫና ወይንም እንዴት ራዲካል ቼንጅ አይነት ነገር ነው። በአንድ ጊዜ ነው ሽው ተብሎ እዛ የተገባው። ሌላ አማራጭ የለውም ሽው ተብሎ ነው የሚገባው። ግን ምናልባት ሊለው የፈለጉት ቅድመ ዝግጅት እኔ ቅድም እንዳልኩት አሁን ፍሎት ለማድረግ ብሎ ፍሎት ማድረግ ማለት ድባቡን ሳያስተካክሉ ፍሎት ማድረግ ብዙም ተቀባይነት ላይክ ነው። በዚህ ፖለቲካ፣ በዚህ የመሬት ፖሊሲ፣ በዚህ ንብረት ባለቤትነት፣ በዚህ ድባብ ወዘተ ብታረገው ኢንቴንስ ነው የሚሆነው ውስጥ አቅም ሳትፈጥር ማለት ነው። ኦፖርቹኒቲዎቹን ካፒታላይዝ የሚያደርግ አቅም ሳትፈጥር። ስለዚህ ድንገተኛ የሆነ ራዲካል ነው። ኢንቴንስ አጀስትመንት ነው እንግሊዝኛው እንትን ያረካቸዋል ትንሽ ማለቴ ኮንሰፕቹዋሊ እንትኑ ግራመሩን ሳይሆን ኢንቴንስ አጀስትመንት የሚሉት እሱን መሰለኝ ነው። እና ምን ፈጠረ ነው የበለጠ መረጋጋት ፈጠረ በውጭ ገበያው ምንዛሪው ላይ በውጭ ገንዘብ ምንዛሪው ላይ ወይንስ ደግሞ አዲስ ላይክ ውጥንቅጥ ጫና ፈጠረ ነው? The analysis extends to the behavior of domestic commercial banks, assessing the persistence of disparities in buying and selling rates and the subsequent implication for market structure and business growth. እንግዲህ ጥናቱ ጥናቱ ባንኮችን አሰስ ያደርጋል ነው እንትኑን ምንድነው የሚባለው ኢንቴንሽኑን ነው የምተረጉመው ያለሁት። ስለዚህ ወርድ ባይ ወርድ ሊሆን ይችላል ሀሳቡን ነው የምተረጉመው ያለው ማለት ባንኮቹ ላይ ትኩረት አድርጎ ማለት በጣም ልዩነት መኖሩን persistence of like disparities ልዩነት መኖሩን በመግዣና በመሸጫ ቅድም እንዳየነው እሱን እና ይሄ ደግሞ ልዩነት ማርኬት ስትራክቸሩ እና ቢዝነስ ኮስቱ ላይ ምን አይነት ተጽዕኖ እንዳለው ማለት የገበያው ውቅር አሰራር ላይ ማርኬት ስትራክቸሩ ላይ ምን አይነት ተጽዕኖ ላይ ነው ማርኬት ስትራክቸሩ እሱን ያስከትለዋል ነው። እንዴት ልበላችሁ መነሾና ውጤት ስታነሱ ዲስፓሪቲው የማርኬት ስትራክቸሩ ውጤት ነው ወይስ ዲስፓሪቲው ማርኬት ስትራክቸር ችግር ይፈጥራል? የቢዝነስ ኮስት እሱ ያስኬዳል። A key area of focus remains the gap between the official and parallel markets, serving as a crucial barometer for the credibility of the reform in the underlying balance of foreign exchange supply and demand. እንግዲህ ዋናው የትኩረት አቅጣጫ ሆኖ የሚቀረው ወይንም የትኩረት ማዕከል ሆኖ የሚቀረው በጥቁር ገበያውና በትክክለኛው ገበያው መካከል ያለው ልዩነት ነው አንድ ማለት የሪፎርሙ ክሬዲቢሊቲ ላይክ ነው ክሬዲቢሊቲ በእንትን እንዳልኳቸው እንግዲህ እንትኑን እንተርጉመው ነው ሀሳቡን ውጤታማ ነው ወይ ሪፎርሙ ክሬዲብል ነው ክሬዲቢሊቲ ማለት ላይክ ነው ውጤታማ ነው ወይ ማሻሻያው ውጤታማ ሆኗል ወይ ነው in supply and demand and like underlying barometer for the credibility of the reform and the underlying balance of foreign exchange supply and demand. balance of the underlying balance of በውጭ ምንዛሪ አቅርቦትና ጥየቃ ላይ መሰረታዊ ለውጥ አምጥቷል ወይ ባጭሩ ሰርቶ ሌላውን እንትኑን ብንታው በጥቁር ገበያውና በነጩ ገበያ መካከል ያለው ልዩነት ጠቧል ወይ ያም ማለት ምን ማለት ነው ማለት በቂ ዶላር አቅርቦት አለ ማለት ፍላጎትና ጥየቃ ኦልሞስት ተመጣጥነዋል ማለት ትችላላችሁ። እና ያም ብቻ ሳይሆን ሪፎርሙ መሰረት ይዟል። የክሬዲቢሊቲ ጉዳይ እንግዲህ ክሬዲቢሊቲ የሚሉት ሰው ሪፎርሙን አላመነውም ሳይሆን ኢፌክቲቭ ነው ወይ በአሰራር ብልሽት ሰው አሁንም የጥቁር ገበያውን እየመረጠው ነው ወይ ከሚል አኳያ የሆነው finally the analysis broadens to assess the birr's external competitiveness through the evolution of the real and nominal effective exchange rate. እቺ አዲስ ኮንሰፕት ነች ለኔ ብር ኤክስተርናል ኮምፒቲቲቭነሱ በኖሚናል እና ሪል ኢፌክቲቭ ኤክስቼንጅ ሬትስ እንግዲህ እንመዝነዋለን ነው ከውጭ ካለው ጋር ኮምፒቲቲቭ ነው ወይ
ኮምፒቲቲቭ ነው ወይ in a sense based on the exchange rate ኢትዮጵያ ውስጥ መግዛት ያዋጣል ምክንያቱም ርካሽ ነው የሚለውን ነገር ያመጣል። evaluating the profound implications of their sharp depreciation for the country's trade balance and inflationary pressures አብረው የሚሄዱ ነገሮች ናቸው። እንግዲህ ኖሚናል እና ኢፌክቲቭ ሬት መውረዱ ተወዳዳሪ አድርጎናል ወይ ነው በዓለም አቀፍ ደረጃ በኢትዮጵያ ውስጥ የሚመረቱ ምርቶች በተወዳዳሪነት መቅረብ እንዲችሉ ላይክ ነው ማርከስ አለባችሁ ነው አንዱ ዲቫሉዌሽን ነው አይደለም ሐሳቡ ማርከስ አለባችሁ ነው እና ኢትዮጵያ ውስጥ ማምረት ዋጋዎቹ ርካሽ ናቸው ወይ ፕራይስ ሲግናሉ ብቻ በዛ ይሰራል አይ ዶንት ኖ እንዳልኳችሁ ነው ቅድም የኔ እምነት ነው ተሳስቼ ሊሆን ይችላል ወደ ውስጥ ገብተን የምናየው ነው በሪል ኢፌክቲቭ ኤክስቼንጅ ሬት እና በኖሚናል ኢፌክቲቭ ኤክስቼንጅ ሬት መካከል ያለው ልዩነት ብዙም አልተገለጠልኝም ግን like ነው what you call it ኢትዮጵያ ውስጥ ያለ አንድ ማለት የተመረተ እቃ በዶላር መጨረሻ ላይ እንትን አድርጋችሁ ጨረሳችሁ አውጥታችሁ በዶላር ስትለውጡት ለምሳሌ አንድ ወንበር ቻይና ውስጥ ከሚሸጥበት ዋጋ ኢትዮጵያ ውስጥ የሚሸጥበት ዋጋ ካነሰ ይዛኔ አሸንፋችኋል እንደኔ ነው። ስለዚህ ሬት ምናምን ጋር የሚገና like ነው ሬት is just one part of the mix in my view like intuitively ነው የምላችሁ እኔ ገብታችኋል at the end of the day አንድ ወንበር ቻይና ሲመረት እና ኢትዮጵያ ሲመረት like ነው ከዛ እንግዲህ ኢንሹራንስ ትራንስፖርቴሽን ኮስት ምናምን ልታስገቡ ትችላላችሁ በአጠቃላይ ሲአይኤፍን ስታነጻጽሩት አንድ አሻንጉሊት like ነው the same quality whatever ከቻይና ኢትዮጵያ ውስጥ ከረከሰ ኮምፒቲቲቭ አድቫንቴጅ አላችሁ ብዬ ነው ማለት ግን የኢትዮጵያ ብር ከዶላር አንፃር 150 ገባ 800 ገባ at the end of the day ያ 800 ወይ 150 like ነው ኮሞዲቲ ጉድ ላይ ሲመጣ ኮሞዲቲ ኮስት ላይ ሲመጣ ወርዶ ካልመጣ like ነው ኢፌክቲቭ and real እኔ እንግዲህ አሁን እንደተረዳሁት real what is that REER real exchange rate real effective exchange rate የሚባለው real effective exchange የሚባለው እሱ ነው በኢትዮጵያ ውስጥ ባለው ኤክስቼንጅ ሬት አሻንጉሊት ስትገዙ the same quality of አሻንጉሊት ኢትዮጵያ ውስጥ የተመረተው let's say ቻይና ውስጥ ከተመረተው ultimately ከዴስቲኔሽኑ አኳያ ስታነጻጽሩት whichever ነው like ነው ኮስት ኢንሹራንስ እና like ነው ሲአይኤፍን አርጋችሁ ስትጨርሱ የኢትዮጵያው አድቫንቴጅ አለው ነው ያ ግን እንዴት አድርጎ ከኤክስቼንጅ ሬት ጋር ያሳል ሚስቴሪየስ ነው የሆነብኝ ነው እና እሱን እናያለን ነው I'm curious I think አንደርስታንድ ለማድረግ ኮንሰፕቱን ራሱ እሱን ማለት ነው ስለዚህ ያ ከሆነ ምን ማለት ነው ትሬድ ባላንስ እና ኢንፍሌሽነሪ ፕሬሸሩን ይቀር ትሬድ ባላንሱ ተስተካከለ ማለት ምን ማለት ነው ኢትዮጵያ የተሻለ ላይ ነው ኢትዮጵያ ውስጥ የሚመረተው ምርት እንግዲህ በኤክስቼንጅ ሬት ብቻ አይወሰንም የሚል ሐሳብ ነው ያለው ብዙ ግብአቶች አሉ ስለዚህ አንድ አሻንጉሊትን ወስዳችሁ ታዩት ኢትዮጵያ ውስጥ ያን አሻንጉሊት ለማምረት በፓወር ኮስት በሉት በሰራተኛ ጉልበት ሲባል ደግሞ ጥራቱም ለከነው ምናምኑም ነው መረጋጋቱን በሉት ኢንፍራስትራክቸሩ በሉት ለምሳሌ ከዚህ አጓጉዛችሁ ጅቡቲ በርበራ የትም ወሰዱት ነው እዛት ተስክቶስዱት ምናምን ከነዚህ አኳያ ሲነጻጸር የተሻለ ኮምፒቲቲቭ አድቫንቴጅ ካለና ዓለም አቀፍ ነው like ነው አሁን እነሱ ፐርቼዚንግ ማኔጅመንት ኢንዴክስ ነው ምናምን ያባሉት መሰረት ግሎባል ኢንቫይሮንመንቱ ሰላም ስለሆነ አሻንጉሊት ጥሩ አርጋችሁ በጥራት ካመረታችሁ ዴን ኤክስፖርት ፖቴንሻሉ አለ ማለት ነው like ነው ፖቴንሻሉ አለ ስለዚህ ትሬድ ባላንሳችሁን ያስተካክለዋል ብዙ ኤክስፖርት አደርጋላችሁ ትሬድ ባላንሱን ሲያስተካክል ኢንፍሌሽነሪ ፕሬሸር ይቀንሳል ነው እንግዲህ ከዶላሩ አኳያ ሊያው ካላላችሁ በስተቀር የኢትዮጵያ ኢንፍሌሽነሪ ፕሮብለም እኮ እኔ እንዳልኳችሁ መልሶ የት ነው የሚወስደን ነው በውጭ ምንዛሪ ብቻ ውጭ ምንዛሪ እና ይሄ ትሬድ ባላንሱ
አንድ ነው ላይክ ነው ፋክተር ነው እንደኔ አንድ ፋክተር ነው። ብዙ ኢንፍሌሽን የሚፈጥሩ ነገሮች አሉ። ይዘህ አገር ስራ አስቀምጠህ ነው ኢንፍሌሽን የምትፈጥረው። አገር ገበሬ አድርገህ ነው። አገር አሰግጠህ ነው። እንትን ግብርና መር ምናምን ብለህ ተበሳብሰህ ነው። እነሱን ስታስተካክለው ኢንፍሌሽነሪው ማለት እንዲያውም ልታስወድድ ትችላለህ። ኤክስፖርት በማድረግ ይሄ ነው ላይክ ነው ኑሮ ልታስወድድ ትችላለህ። ኧረ ብዙ ላይክ ነው ሶ በዛ ብቻ የሚመጣ አይመስለኝም። ግን ሀሳቡ ሌትስ ሴይ ፋይናሊ ዘ አናሊሲስ ፕሮዲውስ to assess the burst external competitiveness through the evolution of real and nominal effective exchange rate, evaluating the profound implication of their sharp depreciation ማለት ምን ያህል ብሩ ውጤታማ ሆኗል በዓለም አቀፍ ደረጃ ተወዳዳሪ ለመሆን ነው ተወዳዳሪነትን ለመፍጠር እና ያም ደግሞ በትሬድ ባላንስ በማስተካከል ዲፕሪሼት ሲያደርግ ትሬድ ባላንስ በማስተካከል እና የዋጋ ግሽበትን በመቆጣጠር በማምጣት በማስከተል ወዘተ ምን አይነት ሪሌሽን አለው የሚል ነገር ነው። ያ እንግዲህ the first section ነው። በአጠቃላይ ጠቅለል አድርገን ስናስቀምጠው ማለት በሀገሪቱ ፈጣን የሆነ ድንገተኛ የውጭ ምንዛሪ ማለት ነው የውጭ ምንዛሪ እንትን ማሻሻል ተከስቷል። እና ያ ምን አይነት ተጽዕኖ አምጥቷል በባንኮቹ ላይ ማለት ብር ሲገዙ ሲሸጡ ኤክስቼንጅ ሬት ምናምናቸው ላይ ምን አይነት ተጽዕኖ አምጥቷል። ከዛ በተረፈ ደግሞ ምን ያህል እንደ ሀገር ተወዳዳሪ አድርጎናል። በኤክስፖርት ለመላክ እና ለማስገባት ምን ያህል ተወዳዳሪ አድርጎናል። በኢንፍሌሽንም ላይ ምን ያህል ተጽዕኖ አምጥቷል የሚል ብለን የመጀመሪያው እሱን ነው የምናተኩረው ያሉት ብለን ብንል ትክክል የምንሆን ይመስለኛል። The second section expands the lens to international economic developments, evaluating how external factors are influencing Ethiopia's external balance and domestic economic stability. እንግዲህ ኤክስተርናል ባላንስ የሚሉት ትሬድ ባላንሱን ነው ብዬ ነው ማስበው ላይክ ነው ማስቢንግ ከዛ ቀጥለን እንግዲህ ኢንተርናሽናል ኢኮኖሚክ ዴቨሎፕመንት ባለም የውጩን ድባብ ሊመዝኑ ነው ማለት ነው። እና ኤክስተርናል ባላንስ ኤንድ ዶሜስቲክ ኢኮኖሚክ ስታቢሊቲ በሀገር ውስጥ ኢኮኖሚው እንዲረጋጋ እንዳይረጋጋ የውጩ ምን ያህል ተጽዕኖ አሳድሯል ነው። It assesses the impact of two critical global forces, fluctuation in global commodity prices and divergent growth trends among Ethiopia's primary trading partners. እንግዲህ ከዚህ አንፃር የምናያቸው የመጀመሪያው በዓለም አቀፍ ደረጃ የሸቀጦች ዋጋ መጨመር እና የኢትዮጵያ የንግድ አጋር የሆኑ ሀገሮች የተለያየ አይነት ዳይቨርጀንት ግሮዝ ትሬንድ አምጥተዋል ነው። What does it mean? We're going to say this analysis seeks to disentangle the domestic drivers of economic performance from those imposed by the international context, providing a nuanced understandings of opportunities and risks present in the global arena. This analysis seeks to disentangle and providing nuanced understandings of opportunities and risk present. ኦኬ እንግዲህ በዚህ ሂደት ውስጥ ምን ለማድረግ እንሞክራለን ነው ለመነጣጠል ላይክ ነው ኢንታንግልድ እንዳይያያዙ ዲስኢንታንግል እናደርጋቸዋለን ነው የኢትዮጵያ የዶሜስቲክ ሲቹዌሽኑ እና የውጭ ዓለም አቀፍ ድባቡ ነው። but didn't you say that የዛኛውን ኦኬ ማለት I think what they want to say is የሀገር ውስጥ ድባቡ በኢኮኖሚው ላይ የሀገር ውስጥ ድባቡ ማለት እንግዲህ ቶታል ፖለቲካል ኢኮኖሚክ ኢንቫይሮንመንት ያስከተለውን ነው። ስለዚህ የውጮቹ ደግሞ የራሱ ሴፐሬት ተጽዕኖ አለው። እሱን በተናጠል ብቻ አውጥተን ለማየት እንፈልጋለን ነው ኑዋንስ ኦፍ ዘ ኦፖርቹኒቲስ። ስለዚህ ምን አይነት አደጋ እና ምን አይነት እድል ፕሬዘንት ያደርጋሉ ነው። በተለይ ደግሞ በዓለም አቀፍ ደረጃ የኮሞዲቲ ፕራይስ መጨመር እና የኢትዮጵያ ትሬዲንግ ፓርትነርስ ዳይቨርጀንት ግሮዝ ትራጀክተሪ ነው። Together, this analysis offers a comprehensive picture of the challenges and prospects facing Ethiopia's economy,
By linking the internal and market dynamics with external environment, this report aims to provide policymakers and stakeholders with timely insight to navigate the ongoing reform process and bolster the country's resilience against global economic currents. Mm. በአጭሩ ጠቅለል ተብለው ሲቀመጥ ከማሻሻያ ጋር ተያይዞ በኢትዮጵያ ውስጥ ያለ ነው ሁኔታው ምን አይነት ድባብ ፈጥሯል በሀገር ውስጥ ዓለም አቀፍ ሁኔታው ምን አይነት ጫናና ምን አይነት እድልና አደጋ ይከስታል እና እነዚህን በማቅረብ ፖሊሲ ሜከርስ ነው ላይክ ባለድርሻ አካላት ወዘተ እንዴት አይነት ምላሽ መስጠት እንዳለባቸው በተቻለ መጠን መረጃ ለማቅረብ እንሞክራለን ነው። ኦኬ ላይክ ትንሽ ያለ አጻጻፍ ይመስላል ትላላችሁ። ግን የሶስት ወር ሪፖርት ስለሆነ እንደሱ ብለን እንለፈውና በሚቀጥለው ስንተኛው ቪዲዮ አሁን የሁለተኛው ነው መሰለኝ በሚቀጥለው ቪዲዮ እንገናኝ። በሶስተኛው ስለሰማችሁኝ አመሰግናለሁ። መልካም